ሄደው ብላ ለዴቭ መታ ቤት ተነግረዋለች ማለት ነው። ለዴቭ እና ለነ ፍቅር እውነትሽን ነው ብሎ አዎ እነሱ እዛ ኤላ ቤት አድረው እኔ ቤት ቁጭ ሲሄድ እነሱ ቁጭ ብለው አለማቸውን ይቀጫሉ አይገርምህን ብላ እንግዲህ ለዴቭ ነግራው አዳይንና ዴቭን አጣልታቸዋለች ማለት ነው። ከዛ ፍቅርም እንግዲህ ደውላ እናቷ ጋር የሆነውን ያልሆነውን ቀበጣጥራ አዳይን ከቤት አስወጥታታለች። ከዛ እውነታው ሲወጣ እነ ለምለምና ኤላ ሲጠየቁ ዴቭ ባርኮት እኔ ጋር አልመጣም፣ ኤላም ቤዛም አልመጣችም ብለው ሲነግሩት ውሸት እንደሆነ እንግዲህ ተረድቶ ቤዛን ክላስ ገብቶ ሊደበድባት ሲል ኤላ ይመጣባታል ማለት ነው። እኔ አይደለሁም ናውል ነው መንገድ ላይ ጠብቆ የነገረኝ ብላ እየዋሸች ነው። መጀመሪያ ግን ያለችው እቤት አገኘኋቸው ነበር ያለችው። አሁን ደግሞ ዴቭ አንገቷን ይዞ የኔ ህይወት ላንቺ መጫወቻ ነው ወይ ብሎ ሲላት ዴቭ ይቅርታ እኔ ነኝ ያጠፋሁት፣ ግን ንዑል ነው መንገድ ላይ ጠብቆ የነገረኝ ብላ ትለዋለች ማለት ነው። ሁለተኛ እንደዚህ አይነት ስለ አዳይ ብታወሪ ብሰማ ገልሻለሁ ብሎ ያስፈራራታል ማለት ነው። ኤላ መጥቶ እንግዲህ በቃ አንተ ውጣ ያለውን ነገር እኔ አወራታለሁ ብሎ ዴቭን ያስወጣዋል ከቤት ማለት ነው። ኤላ ሙት እኔ ምንም ነገር የማውቀው ነገር የለም ንዑል ነው መንገድ ላይ ጠብቆ ይሄንን ያለኝ ብላ ለኤላም ትለዋለች ማለት ነው። ቢሆንም እንደዚህ አይነት ነገር ማውራት የለብሽም ነበር፣ ያልተረጋገጠ ነገር ይዘሽ እንደዚህ ማውራት አይጠበቅብሽም ነበር። ይሄው እውነታውን ሳታቂ ልጆቹን ይሄው አጣላሻቸው ብላ ለኤላም ተነግረዋለች ማለት ነው። እኔ ለዴቭ በማዘኔ ነበር ይህንን ያልኩት ብላ እሷም ለኤላ ትለዋለች ማለት ነው። እስኪ ልጆቹን አሁን አዳይ የት ነው ያለችው ብሎ ኤላም ይላታል ማለት ነው። በቃ እሺ ወይ አዳይን ወደዚህ እንድትመለስ እናድርጋት ብላ ትለዋለች ለኤላ ማለት ነው። አሁን አዳይ የት አለች ብሎ ኤላም ይመልስላታል ማለት ነው። አሁን አዳይ የት አለች እዚህ ብሎ ኤላም ይላታል። እንዴ ቆይና አዳይ እናንተ ቤት አልመጣችም እንዴ ብላ ቤዛም ኤላን ትጠይቀዋለች። አልመጣችም ብሎ እሱም ይመልስላታል ማለት ነው። እስካሁን ይሄኔ ሌላ ሰው ቤት ገብታ ሊሆን ይችላል ብሎ ኤላም ይመልስላታል ማለት ነው። ቤዛ በምንም ነገር ጥሩ አልሰራሽም፣ በጣም ትልቅ ጥፋት ነው የሰራሽው ብሎ ካጠገቧ እሱም ጥሏት ይሄዳል ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ይህን ቪዲዮ ጀምሮ በላይክ ጀምሮ አዲሶች ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ የዛሬውን ቪዲዮ አብረን እንከታተላለን። እስከ መጨረሻው ድረስ አብራችሁኝ ከጎን የሆናችሁ እንድታበረታቱኝ በትህትና ደጋግሜ ጠይቃለሁ ማለት ነው። እንግዲህ ንዑል እና ለምለም ቤት መጥቶ እሺ ኬኳ እንዴት ነሽ ብሎ ሰላም ይላታል ማለት ነው። እና እንግዳ እንደዚህ ነው እንዴ የሚቀበለው የምትቀበዩ ብሎ ንዑልም ለምለምን ይላታል። እሺ አሁን ምግብ እሰራልሃለሁ ብላ ትላለች። ግን እንዳዳይ እንኳን እንዳዳይ የሚሆን ሙያ እንኳን የለሽም ብሎ ይላታል። አዎ አዳይ እኮ በጣም ጎበዝ ልጅ ነች ብላ እሷም ትለዋለች ማለት ነው። ዛሬ ገና አንቺን ተመለከትኩ ብሎ ንዑልም ይላታል። ዛሬ ገና አንቺን ተመለከትኩ ጓደኛ እንደዚህ የምታደንቅ ብሎ ይላታል ለምለም ማለት ነው። ለምለምም ዛሬ እንዴት መጣህ ብላ ንዑልን ትጠይቀዋለች። እባክሽን ሲደብረኝ ነው የመጣሁት ብሎ እሱም ይላታል። እሺ ንዑል አሁን ምግብ ልስራልህና ከዚህ ቤት ውጣ ሂድ ትለዋለች። ኤላ እዚህ ቤት ድንገት ከመጣ ካየህ ደስ አይለውም ብላ ትለዋለች። ለእንደዚህ አይነት ቦታ የለውም፣ አንተንስ ለምን መጣህ ቢልህ ያሳማኝ ነገር የለህም ብላ ንዑልን ለምለም ትለዋለች ማለት ነው። እንዴ አንቺን ብዬ እኮ ነው የመጣሁት ብሎ ንዑልም ይመልስላታል ማለት ነው። እንዴ ምን ችግር አለው ብሎ እንግዲህ ንዑልም ይላታል ማለት ነው። አይ
እኔና ኤላ አብረን ከኖረን ቆይተናል ብላ ትመልስለታለች። ቆይ ግን ኤላን ተወጀዋለሽ እንዴ ብሎ ነኦልም ይመልስላታል። እንዴ በጣም ብላ ምን አይነት ጥያቄ ነው ብላ ለምለምም ለነኦል ትመልስለታለች። መቼም እሱን አፍቅረሽው አይደለም ብሎ እሱም ይላታል። እንዴ ናኦል ብላ ትቆጣዋለች ማለት ነው። እሺ በቃ ተወጀዋለሽ አይንሽም ያስታውቃል ብሎ ነኦልም ይመልስላታል። ስለ ኤላ ምንም ነገር እንድትለኝ አልፈልግም፣ ኤላ ከልጅነት የጀምሮ ፍቅረኛዬ ነው ብላ እሷም ትለዋለች። አሁንም አለኝ ብዬ የምለው እሱን ነው ብላ እሱም ትመልስለታለች ማለት ነው። እኔን ካከበርከኝ እሱንም ማክበር ይጠበቅብሃል ብላ ትለዋለች። አሁን ሌላ ጉዳይ ከሌለህ ውጣልኝ ብላ እሷም ትለዋለች ማለት ነው። አዳይ የለችም እንዴ አትመጣም እንዴ ብሎ ነኦልም ይጠይቃታል። አዳይ የለችም ሌላ ሰው ቤት ገብታለች ብላ ትመልስለታለች። የምርሽን ነው ብሎ ነኦልም ይጠይቃታል። እንዴ ለምን ቆይቺ ፍቅር ነች አይደል ለዚህ ያደረገቻት ብሎ ነኦልም ለምለምን ይጠይቃታል። አዳይ ራሷ ነች ያ ቤት አልተመቸኝም ብላ ወስና የወጣቸው ብላ ለምለምም ትመልስለታለች። ቆይ ለሊ ስንት ነገር እንሰራለን ብለን ከተነጋገረን በኋላ ነው እንዴት ሰራተኛ ትሆናለች ብሎ ነኦልም ይመልስላታል ማለት ነው። አዳይ ሁሉን ነገር አስተካክለን የማንጠብቃት ተሆነ ከባድ ነው። አዳይ እንደምታያት ለራሷ ብቻ አይደለም ለእናቷም ጭምር ነው ብላ ለምለምም ትለዋለች ማለት ነው። በዛ ላይ ደግሞ አባቷም ለሌላ ሰው ካልዳርኩሽ ብሎ እያላት ነው ብላ ለምለምም ለኤላ ትለዋለች። አዳይ በጣም ብዙ ችግር አለባት፣ በፈጣሪ ኃይል ነው እዚህ የደረሰችው ብላ ለምለምም ለነኦል ታስረዳዋለች ማለት ነው። እውነትሽን ነው አዳይ በጣም ንጹሕ ልብ ነው ያላት ብሎ ነኦልም ለለምለም ይላታል ማለት ነው። ለሱ ደግሞ ከኔ በላይ ምስክር የለም ብሎ ነኦልም ለለምለም ይላታል ማለት ነው። ግን ስትታይ ምንም አይነት ችግር ያለባት አትመስልም ብሎ እሱም ይላታል። እሱን በቃ ሌላ ጊዜ እናወራለን ብላ ለምለምም ትለዋለች። ግን ከይቅርታ ጋራ ነኦል እዚህ ቤት ባትመጣ ደስ ይለኛል ብላ ለምለምም ነኦልን ትለዋለች። ቆይ እንዴ ለምን እንደዚህ ይባላል እንዴ ብላ ትለዋለች ማለት ነው። አይ ኤላ ደስ ካላለው ሁሉም ነገር ይቀራል ብላ ለምለምም ትለዋለች ማለት ነው። ቆይ ጓደኛ እንዲኖርሽ አይፈልግም ማለት ነው ብሎ ነኦልም ይመልስላታል። የሴት ጓደኛ ቢሆን እኮ ኖርማል ነው ብላ እሷም ትመልስለታለች። ግን የወንድ ጓደኛ ሲሆን ከባድ ነው ብላ እሷም ትመልስለታለች። ቆይ ግን ሊዱ ምን ሆነች ብሎ ይላታል ማለት ነው። እንዴ ምን ነው ቆይ ምንም እንዴት ብላ ለምለምም ትለዋለች። ግን ኤላ እያለች ስሙን ሳጠራውላ አታድርም ብሎ ነኦልም ይላታል። እኔ እንደውም ስጋ ስምድና ሳይኖራቸው አይቀርም ብሎ ይላታል ማለት ነው። አይ ምንም ነገር የላቸውም ሊዱ ያየችውን ነገር ሁሉ ያምራታል ብላ ለምለምም ትለዋለች ማለት ነው። ምናልባት ኤላን ትፈልገው ይሆናል ብላ ለምለምም ለነኦል ትለዋለች። ምናልባት እሷ ልትፈልገው ይችላል እንጂ ኤላ ግን ከእሷ ጋር ምንም አይነት ግንኙነት የለውም ብላ ለነኦል ለምለምም ታስረዳዋለች ማለት ነው። ቆይ ግን እንዴት እሷን አለመውደዱ እንዴት እርግጠኛ ሆንሽ ብሎ ነኦልም ይመልስላታል። ናኦል በቃ ይበቃሃል፣ ከዚህ በላይ ባናወራ ብዙ ነው፣ ቆንጆ ነው፣ ብትሄድ ጥሩ ይመስለኛል ብላ እንግዲህ እንዲሄድ ታስገድደዋለች ማለት ነው። ሴቶች እንደዚህ ናችሁ። በቃ አዳይንና ሊዱን ይሄው አታያትም፣ በነጻነት ፈታ ናቸው። አንቺ ግን ገና ለገና ፍቅረኛ ይሰማል ብለሽ ሰማ አልሰማ ብለሽ በሰቀቀን ብላ ትለዋለች ማለት ነው። ናኦል ሌላ ወሬ ማውራት ተውና ሌላ ወሬ ማውራትን ተውና ውጣ ብላ አዳይ ስለምትወድና ስለምታከብርና ስለምታዝንልህ ነው እኔም ክብር ሰጥቼ እዚህ ቁጭ እንድትል እያደረግኩ እዚህ መምጣትህ አግባብ አይደለም ብላ ለምለምም ትለዋለች ማለት ነው።
እሺ የተከበሩ እወጣለሁ ብሎ ኤላ ንኦልም ብድግ ይላል ማለት ነው። ግን ታውቂያለሽ ለምን እንደመጣው ብሎ ንኦልም ይጠይቃታል። አይ አላውቅም ብላ ትለዋለች። አንቺንም እንደ አዳይ እህቴ ነሽ ብዬ አስቤ ነበር እየመጣሁት ለዛ ነው ቤትሽ በድፍረት እየመጣሁት ግን ተሳስቻለሁ፣ ግን ለካ ሰው በሰው ይለያያል ብሎ ይላታል ማለት ነው። እንግዲህ ለምለም ንኦል ቤት እንዲመጣ ፍቃደኛ አትሆንም። ኤላም በጣም ነው የሚናደድባት። እንግዲህ አዳይ አባቷ አይተዋት በጣም ትሮጣለች። ሰራተኛ ደላላ ቤት ሄዳ ደላላ ቤት እየሄደችበት ደላላ ወደ ስራ ቦታ ይዟት ሲሄድ እሷ ስትሄድ እሷ በምትሄድበት ሰዓት ሴትዮዋ ሌላ ሰራተኛ አንተ ታጠበቀቻት። ከዛ እሷም እንግዲህ በምትመለስ ሰዓት አባቷ እዛ ሰፈር መኖሯን አውቆ እያፈላለጋት እያለ እሷ ታየዋለች ማለት ነው። በዚህ ሰዓት እንግዲህ እሷ ሰፈሩን እየሮጠች ታመልጣለች። ከዛ እየሮጠች ነው እያለችው እንግዲህ ካሁን ደረሰብኝ እያለች ፌስታላውን ልብሷን እንደያዘች እየተገለማመጠች ስትሮጥ ይገኛል በየሰፈሩ ማለት ነው። እንግዲህ አባቷ እስካሁን ድረስ እያፈላለጓት ነው ያለችው። እሷ ግን ልትገኝላቸው አልቻለችም። እንግዲህ መገኘቷ አይቀርም። እነ ኪንጎንና እነ ዳይመንድንም አግኝታቸው እነሱም ደንግጠው አሁን እንዴት እንደዚህ እስከ መቼ እንደዚህ ትሆኛለሽ ብለው እነ ኤላም እያሏት ነው ማለት ነው። ስራ ፍለጋ በምትሄድበት ሰዓት ነው እንግዲህ አባቷን እዛው ስራ ቦታ ያገኘችው። አሁን እንደው እንዴት ይሻለኛል እያለች እንግዲህ ከሩጫዋ የተነሳ ልቧ ወርዶ ደክሟት አሁንስ ምን ውስጥ ልግባ እያለች እንግዲህ ሩጫዋ እንደቀጠለ ነው ማለት ነው። ኤላ ዴቭ እና ሊዲያ እንግዲህ ሳሎን ቁጭ ብለው ሊዲያ ያው እንደተለመደው ሪፎኗን አድርጋ ዘፈኗን እየዘፈነች ነው ማለት ነው። ከዛ ዴቭ ለሪፎኗን ከጆሮዋ ላይ ንቅጥ አልግቶ በቃ አሁን ምን ይሻለኛል፣ በቃ አሁን አዳይ የለችም፣ ሰላም የለንም እያለች እንግዲህ ከመጀመሪያው ነበር እንጂ ቤዛና ፍቅር ሲያባረሯት አንተ ማብረህ ተደርበህ ማባረር አልነበረብህም ብላ ትለዋለች ማለት ነው። መጀመሪያውኑ ነበር እያለች የማታቂውን ነገር አትቀባጥሪ ብሎ እሱም ይቆጣታል ማለት ነው። ፍቅር ቤዛ አንተን ተጠቅማ አዳይን ልቧን ሰበረቻት እያለች እያወራች እያለ እንግዲህ ፍቅር በመሀል ትመጣባታለች ማለት ነው። ከዛን ፍቅር ስትይኝ ሰማሁ ብላ ፍቅር ሊዲያን ትጠይቃታለች። አይ አንቺን አይደለም ብላ ጆሮሽ ነው ብላ ትላታለች ማለት ነው። አይ ጆሮ አይደለም ሰምቼሻለሁ እያማሽኝ ነበረ ብላ ትላታለች ማለት ነው። ከእንግዲህ በኋላ ወንድሜን ምንም ነገር እንድትዩ አልፈልግም ዴቭ አመንካት ብላ ፍቅርም ትላታለች። ዴቭ እኔ ምንም ነገር የወሰንኩት ነገር የለም እማዬ ነች ሁሉንም ነገር ይሄንን እንዲሆን ያደረገችው እመነኝ ብላ ትለዋለች ማለት ነው። ፍቅር አተዋሺ እናትሽ ከዚህ ቤት እንድትወጣ ያደረገችው አንቺ ነሽ የማይሆን ነገር አውርተሽ ተናግረሽ ብላ ሊዲያም ፍቅርን ትላታለች ማለት ነው። ቋንቺ ግን ምን አይነት አቃጣሪ ነሽ? እዛ ንዑል ቤት ሄደሽ ከመጣሽ ጀምሮ ምላስሽ በጣም ነው የረዘመው። ለምንድን ነው እንደ ድሮሽ የማትወኘው ብላ ፍቅርም ሊዲያን ትራታለች ማለት ነው። ዴቭም ምንም ዋጋ ለሌለው ነገር አትጨቃጨቁ፣ ፍቅር ደግሞ አፍሽን ሞልተሽ እንደዚህ አትከራከሪ ብሎ ዴቭም ይላታል ማለት ነው። ቢያንስ እንኳን ጥፋትሽን እመኝ እያላት ዴቭ ፍቅርን ይቆጣታል ማለት ነው። ሊዲያም ተዋት ወንድሜ በግድ ሰው ካልወደደኝ ብሎ እንደዚህ ሆነ እንዴ? በቃ ወንድሜ አይፈልግሽም፣ ለምን ሄደሽ ቢጤሽን አትፈልጊም ብራ ሊዱ ፍቅርን ትላታለች ማለት ነው። ሊዱ አፍሽን አትክፈቺ ብላ ፍቅርም ሊዱን ትላታለች ማለት ነው። እውነቱ ሲነገርሽ ነው እንደዚህ የምትንጨረጨሪው ብላ ሊዱ ፍቅርን ትላታለች። በዚህን ሰዓት ፍቅር አንገቷን ይዛ ታንቃታለች ማለት ነው። ዴቭ ፍቅር ምን እያደረግሽ ነው ብሎ ዴቭም ያፈጥባታል። አሰማትም እንዴ ምን እንደምታወራ ብላ ፍቅርም ትላታለች ማለት ነው።
ሊዱ እንደ በፊቱ ብትሆኚ ይሻልሻል ብላ ሊዱን ፍቅር ትላታለች። ምንም ትሁን ምንም አይመለከትሽም። ሁለተኛ አይደለም እጅሽን ማንሳት እህቴ ላይ ቀርቶ አንድ ነገር እንድትናገሪያት አልፈልግም ብሎ ዴቭም ይቆጣታል ማለት ነው። አዳይ ላይ ያደረግሽው ነገር ይበቃሻል ብሎ ዴቭ ጥሏቸው ካጠገቡ ይሄዳል ማለት ነው። ከዛ እኔን አነቅሽኝ ፍቅር ብላ እሷም ትቆጣታለች። ከዛ ቆይ ግን እናንተ እኮ ትልልቅ እኮ ልጆች ናችሁ፣ ለምንድን ነው ሁሌ የምትጨቃጨቁት ብሎ ዴቭም ይቆጣቸዋል ማለት ነው። ሁለተኛ ስትጨቃጨቁ እንዳልሰማችሁ ብሎ እሱም ጥሏቸው ካጠገባቸው ይሄዳል ማለት ነው። ቆይ አንቺ ዴቭን ተማምነሽ ነው አደለ እንደዚህ ስታመናጭቅኝ የነበረው ብላ ፍቅር አንገቷን አሁንም መልሳ ታንቃታለች ማለት ነው። እስቲ አሁን ማን እንደሚያድንሽ አያለው ብላ ጸጉሯን ጨምድዳ ትይዛታለች። በዚህ መሀል እንግዲህ ኤላ ይመጣል ማለት ነው። ምን እየሰራሽ ነው? ምን እያደረግሻት ነው ፍቅር ብሎ ኤላ ከሷ ላይ ይመነጭቃታል። እንግዲህ ኤላ እንደዚህ ቢያደርጋት ጭራሹኑ ሊዲያን ብላ እንግዲህ ኤላ ለሊዲያ ፍቅረኛ እንደሆነች ነው የምታስበው ማለት ነው።